Brother Yaqub has asked a question that the Quran says we. The Arabic word he wanted to tell is nahnu. ኢንሻአላህ ወንድሜ ያዕቆብ የጠየቀው ጥያቄ ቁርአን እኛ ይላል የሚለውን ነው። ለመናገር የፈለገው የአረበኛ ቃልም ናህኑ የሚለውን ነው። እኛ የአረበኛው ቃል ናህኑ የሚል ነው። ትርጉሙም እኛ ማለት ነው። ቁርአን እኛ ሲል ከአንድ በላይ አምላክ አለ ማለቱ አይደለም ወይ? ቁርአንም እንኳ ስለ በርካታ ማለክቶች ያወራል የሚል ነው ጥያቄ። Let me remind you, brother Yaqub. Do you know English well? Yes. Do you know in English language there are two types of plural? One is the plural of number. If there are more than one, we say we. One is the plural of respect. አንድ ነገር እንዳስታውስህ ፍቀድልኝ ወንድሜ ያዕቆብ። እንግሊዝኛ በደንብ ታውቃለህ አይደል? አሁን በእንግሊዝኛ ቋንቋ ውስጥ ሁለት አይነት ብዝሃን አመልካች ሰዋሰዎች እንዳሉ ታውቃለህ። አንደኛው ቁጥር ገላጭ ብዝሃን ሲሆን ይሄውም ከአንድ በላይ መሆናችንን ለመግለጽ ስንፈልግ እኛ እንላለን። ሌላኛው ደግሞ ክብር ገላጭ የብዝሃን አመልካች ሰዋሰው ነው። የእንግሊዝ ንግሥት ስትናገር እኛ በማለት ነው። የንጉሳውያን ቤተሰቦች ሲናገሩ የእንግሊዝ ንግሥት ስትናገር ሰምተህ ታውቃለህ? ወይም የእንግሊዙ ንጉሥ ቻርለስ እኔ አይልም እኛ ነው የሚለው። በኡርዱ ቋንቋ እንኳ ቁጥር ገላጭ ብዝሃንና ክብር ገላጭ ብዝሃን አለ። አንድ ከንጉሳውያን ቤተሰብ የሆነ ሰው ሲናገር ማይ ሳይሆን ሃም በማለት ነው። እኛ በማለት ነው። ከንጉሳውያን ቤተሰብ የሆነ ማንም ሰው ሲናገር በብዙዎቹ ቋንቋዎች በእንግሊዘኛም ይሁን በኡርዱም ይሁን ወይም በሌሎች ቋንቋዎች ብዙዎቹ ቋንቋዎች ሁለት አይነት ብዝሃን ገላጮች አላቸው። አንዱ ቁጥር ገላጭ ነው፣ ሌላኛው ክብር ገላጭ ብዝሃን ነው። ስለዚህ የእንግሊዝ ንግሥት ወይም የእንግሊዝ ንጉሥ ሲያወሩ ካልሰማሃቸው እኛ ነው የሚሉት። አንድ ሆነውም እንኳ እንግሊዝ ስንት ንጉሥ ነው ያላት? አንድ። ግን እኛ ብሎ ነው የሚናገረው። ስለዚህ ይህ ቋንቋ ነው። ቋንቋ ካላወቅ ታዲያ እኔ ምን ላድርግ? በአረበኛም ተመሳሳይ ነው። በአረበኛ አላህ ናህኑ ሲል፣ አላህ እኛ ብሎ ሲል አረቦች ሁለት ወይም ሶስት አምላኮች ነው ያሉት ብለው አይወስዱትም። ምክንያቱም አረቦች አረበኛን ስለሚያውቁ። አረቦች አረበኛን ያውቃሉ። አንተም እንግሊዘኛ ታውቃለህ። ስለዚህ ይህም ንጉሳዊ ክብር ገላጭ የብዝሃን ሰዋሰው መሆኑን ማወቅ ይገባል። ለጥያቄ መልስ እንደሰጠው ተስፋ አደርጋለሁ። You know English? So you should understand that this is also royal plural. Hope that answers the question. Can I say something? አንድ ነገር መናገር እችላለሁ? Have you understood the answer? መልሱ ገብቶሃል ወይ? ያልከው ገብቶኛል። Quran refers to we as a royal plural, one single. Correct? ስለዚህ ቁርአን ንጉሳዊ ክብር ለመግለጽ የተጠቀመው ቃል መሆኑንና አንድ መሆኑ ገብቶሃል? አዎ